ቦቼ ውጣ እንጂ ሚስት አገኘችልኝ። ለምን አትወጣም ሰውዬ? በእናትህ ለምን ደሞጣው? ቦቼ ስማ እንዴ አንተ በፕሮግራም ትገባለህ። ሚስት አገኝቶለት አይደለም አስወጪ ሚውት አስደረከው። ልጁን አስደንግጠን። አድናቂሽ ነኝ ከቡታጅራ ከምታደንቃት ጊፍት ጋር ላይ አበራላት። ቡታጅራ ይላል እንዴ በእናት ያ ስማ ወጣ። ይሄ ነው እንግዲህ የህይወት ትልቁ ቁልፍ ይሄ ነው። ገባሽ? አይ ማለት ትንሽ ጠጋበይና ሰላም ነኝ። ኧረ ችግር የለውም። ኧረ ችግር አይ ላይቭ ፊት መታየት የለበትም። አነይ አሁን እዚህ ጋር ቆይ። አሁን ሰላም በይ። ደህና ነኝ ማሚዬ፣ እንዴት ነሽልኝ? ሰላም ነው። ደህና ነኝ አለሁልሽ። በቃ በቃ ደህና ነሽ? እንዴት ነሽ? የአራዳ ልጅ አልነበርሽ እንዴ ማዘር? አዲስ አበባ ስትመጪ ነው በቃ እንጂ አይ እሺ እቺ ነገር አይተሻታል እንዴ? እንደው ለቫይራሉ ምናልባት እንደው ካየሻት ነው እንጂ ፖስት አለበት እንዴ? ቦቼ አራት አለም። አንደኛው እኛ ሰፈር በጣም አደገኛ ጠንቋይ አለ። ውጭ አትቀልድ። አራት ነበር፣ አራቱንም አድርገው እናንተ እግዚአብሔር እንደ ሬሳማ አራት ፎቶ አልደረደረም። ያ ጠንቋይ ምንድን ያለኝ ቀጣይ ዓመት ላይ ታይቶኛል፣ አንተና ማሂ ሰርጋችሁ ይሆናል አለ። እንግዲህ እሺ ጠንቋይ አጠንቁል ይባላል ማሂ? አይ አይደለም። ትሽኮረመማለች ተገኘሽ። አሁን እኮ አጣብሽኝ። እስቲ ማዘር ትንሽ ቢያንስ ትንሽ ጊዜ እንጂ ዲያስፖራ እኮ ነሽ። ኧረ ቦቼ በእግዚአብሔር ስም ተው ግን ተው። ሌላ ጊዜ በስነ ስርዓት እኔ እናንተ እንሰዳደባለን። ተው አሁን እንዳልሳደብም የያዘኝ ይዘው ተው እሰድብሃለሁ። አንቺ ባትኖሪ ነው እንግዲህ ያየሽ ሀሳቡን እንግዲህ ማዘር አይው እንግዲህ ይሄን ሁሉ ችዬ እኮ ነው ጋይስ ምን አገባኝ። ወራ ማዘር ከዳች በሁለታችሁ ማለት አይመለከተኝ። አሁን እኔና ማሂ ተጋብተንና ብንጣላ ለምን እንታግሹ? ሁለታችሁን ነው ማስማማው። እኔ እኮ እናቴ እኮ ነች፣ ላይ ነው እንጂ ማዳላት ያለብሽ። ለወጣ ነው በቃ በይ ማዘር ከመታወቂያ ላይ ላሰርዝሽ ነው። ማሂ ታጽፍሽ እንዴ? ለእሷ ነው የአንቺን ማዘርን ለማመጣለሁ እንግዲህ የእኔ አልተሳካልኝ። እናንተ ማሚን በቀደም አግኝቷት ነበረ? እሺ ቦቼ አብረን ነበረ። ጥሩ ሰው ናቸው። እሱ ቪዲዮ ግን ፖስት አደርግልሃለሁ። እሺ የትኛው ቪዲዮ? ቶቶት ሲደንስ ያስደንሱት ነበር፣ ሲደንሱ ነበረ ነቦች እና ያያ ኧረ በእናትሽ እንዲህ እርግብ ስል ነበረበት ሲያምር። ቆይ አሁን ቅዳሜ ከመፖስተው ዩቲዩብ ቪዲዮ ጋር አብሬ ፖስት አደርግላችኋለሁ። ኧረ በሚኪ በእናትሽ እኔ ታይ የብዙ ጥምር ሙያ ባለቤት አታርጊኝ በመድኃኒዓለም። ለምን? አይ ዳንስ ይቅር። ማዘርዋ ግን ይመችዎት፣ ያራዳ ልጅ ኖት እያሉት ነው እያሉሽ ነው። የማሂ እናት እሺ፣ የማሂ እናት እግዚአብሔር ያክብርልኝ ብለዋል። ይመችዎት። ውጪ ለምን ትቀናለህ ግን? እንደው እንደቀና እድሜ ልክ ልብ ያልቀረሽ እናት ያልቀረሽ ይኸው ምን ቀረኝ እኔ አጥንቴን ቀረውኩ እንዴ ከሳው በዛ ላይ በናፍቆት እንደው ዛሬ ቀነኝ እንጃ። አይ እንዴ እኮ ከዚህ በኋላ ላይቭ አንገባ ምናምን ለምን ታስፈራሪኛለሽ? እሺ ኦኬ እሺ ቢባል ዘመኑ ፍቅሬ ሄደ መገና ነው።
አይኔ በቴዲ አፍሮ ጥግ ባልኩት ይሄ ሙዚቃ እንደው ቴዲ አንቆረቆረልኝ። ሌላ ዘፈን የሴት ሙዚቃ የት ነው የሄድኩት ደግሞ? እኔ ቤት እንኳን እኮ አልቀየርኩም። የታለ ሁኔታል የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ጠፍቶብኝ ችዬ ቁጭ አልልም። ምናሉ 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 ስለኔ ምን ብለው ነገሩ ምን ብለው ነገሩ በሞቴ ጨነቀኝ አንተን በማጣቴ። ጨረስኩኝ። ሌላ ወሬ አውራ ከዚህ በኋላ። እንግዲህ ልነግራችሁ የነበረው ሀሳብ የሙዚቃው ይዘት ነው። ኢንተርናሽናል ነኝ። ራስሽ ነገርሻቸው እኮ በሙዚቃ ምኑን? ኧረ በእግዚአብሔር አለቀስን። ዝፈኝ ስትሉ የነበራችሁ ሰዎች ናቸው አሁን አለቀስን እያላችሁ የምትስቡታ። እሺ አይ በጣም አሪፍ። አንተም ዝፈንልን። ምንም ዝፈንልን። አንተም ዝፈንልን። ለማን? ለኛ። ሰው ሀገርማ በድምጽ ያልጠልሽም ወደ ሀገር ተመለሽ። ትግረኛ ዘፈን እኔ አልችልም። ትግረኛ ዘፈን ነገ እለቃለሁ። አይ ቆንጆ ድምጽ አለሽ እኮ። ለምንድን ነው የፈራሽው መስፈን? አሁን እውነት እነግራቸዋለሁ ባላስፈራራሽ ኖሮ አትዘፍኝም ነበር። ቦቼ ለምን ወሬውን ታስቀይሳለህ? ዘፈንልን እያሉክ ነው። እኔ አልዘፍንም እኮ። አንተ አይደለክ እንደ ዘፈን ያወጣኸው? ቆይ እኔ ፊልም ነው የምሰራው። አንተ ነህ ዘፈን ያወጣኸው። ግን አንተ እግዚአብሔርን ዘፈን ደግሞ እኔ አስፈራርቼሽ ለምኝሽ እኮ ቦቼ። እሺ ዘፈን በቃ። እኔ ደግሞ ለምኝክ ያለለታ ስሜም እንደ ቅስሜ ጽናናለው ሳይሽ እንኳንስ ተሰሚ ምስል አደብ ሲያሳጣኝ ትዝታሽ ደርሶ ከጭንቃ ወጣኝ። አይ በቃ ምንድን የምታቋርጠው? ቴፕ ነው የሚቆራረጠው እንዴ? ካልቻልኩትስ ማሂ በቃኝ። እኔ አንቺስ መች ሙሉ ዘፈንሽልን? እሺ የ49 ልዝፈንልሽ። እስቲፉን ያዝ። አሁን ደግሞ ያንቺ ተራራ። አንቺ ዝፈኝልና ደግሞ እንበል ያ ጀማ ንብርር እሱ ነው። አይ እንዴ የዘፈንልን ልናምሽ ነው እንዴ? እንዘምር ደግሞ ትንሽ እንደሆነ እንደው ልታስቀጽፈኝ ነው። በቃ እኔ እኮ ልክ እኮ አይደለም እኮ የሰራሁት ስራ ልክ ሳይሆን ምንድን ነው? እኔ አውቀሽ ነው እንዴ? እዚህ ኢትዮጵያ እያለሽ እንደዚህ ታምሪ ነበር እንዴ? ወይ እኔ የአንቺ ውበት መጨመር ነገር ፍለጋ ነው የሚመስለው። ታውቂያለሽ? አላቅም ቦቼ ገና ካንተ አሁን ሰማሁ። አይ እንድቆጭ እያደረግሽ ነው። በምኑ? እዚህ እያለሽ ታምር ነበር እንዴ? ቆንጆ ነበረች። እዚህ እያለሽ እዛ የመጣች ጊዜ ምን ይወጣላታል? ምን እንደሚወጣላትማ ምን አውቃለሁ እኔ። ጠንቋይ አልቀልም። አመሰግናለሁ። እጠፊያታ ትንሽ እንደዚህ አታጥፊያት። ኦኬ አትይም። እኔ እኮ ማስፈራሪያ እኮ አገኘሁ። አገባኝ። እኔ አይመለከተኝም። ግን አትጥፊ። እንደዚህ ማታ ማታ ላይቭ ግቢ። ከዚህ በኋላ ሁሌ እንገባላችኋለን። እሺ ጋይስ። ለማን ማን ማማ እኔ እና አንቺማ በየቀኑ ነው የምናወራው ለፋሚሊዎቻችን እኮ። ከዚህ በኋላ ሁሌ እንገባላችኋለን የምትሉት ነው። ያ ጠንቋይ ምንድን ነው ያለኝ? ቀጣይ ዓመት ላይ ታይቶኛል፣ አንተና ማሂ ሰርጋችሁ ይሆናል አለ። እንግዲህ እሺ ጠንቋይ አጠንቁል ይባላል። ማሂ
አይ አይደለም ትሽኮረመማለች ተገኘ አሁን እኮ አጣብሽኝ። እስቲ ማዘር እየተግደረደረች ነው። በጠንቋይማ አንድርልህም። ምን አልሽ ማይ? ኧረ ተው ኧረ ተው በእግዚአብሔር ኧረ ተው። ግን አንተ ልጅ አድም ማለት ምንድን ነው ማለት እንዴ? ምን እንጋባ ማለት ነው ወራለው እንዴ ማለት እኮ በሬ ያልተጀመረን በላት እያለች ነው። ሲጀምር አይኗ አያስታውቅም ማዘር ያለም የሚኖርም ነው። አይሽ አሁን እኮ ማዘር አክሴፕት አድርጋለች። አሁን አታሽኮር ማለት እሺ ትቼዋለሁ። እሺ በሰላም ነው ሰሞኑን የጠፋሽበት ምክንያት? እናንተ ብርዱ እግዚአብሔር ማግባት ነው አለ ማግባት እኮ ኦኬ ሚት አድርጋስ ኦኬ ሚት ስታረግ ለካስ ነው ይሰማሃል። ለምን ነው ቢት ማድረግ? አይቶ በቃ የሆነ ነገር ላወራ ነበረ። አንተ በቃ እሺ ውጣ እንዴ በቃ ቡቺ ለምን ደግሞ ታንገባለህ ወይ ደግሞ ለመሰለክ አሁን አንደኛ ሊመት ነው አይተኸዋል ቀኑ። እሺ ሊመት ነው እሺ ነገ ውጣ። ለምን ነው የምታፍሪው? ማን ፈረ ቡቺ እግዚአብሔርን ያበረኝ ነው። ለምን ነው የምትሽኮረመው? አያችሁታ ለምን የምትሽኮረመው ብሎ እንደሽኮረመው ማንም የተሽኮረመመ የለም። አይ ብርድ ነው አልሽ። ለብርድ መድኃኒቱ ደግሞ ናቶኝ ትንሽ ቀንሽ። ለብርድ መድኃኒቱ ደግሞ ማግባት ጥሩ ነው አልኩሽ። እኔ እኮ ይሄ አፍቃሪያዊ ምክሬ ነው። ማይ ግን የምር እግዚአብሔርን ከስተሽ ነው ምንድን ነው? ምኑ ሰውነት ማርያምን በጣም ከስተሻል ማለት ነው። አልተመቸሽም እንዴ? ምን እንደዚህ አይታችሁ ሁሌ እንደዚህ ስለምለብስ እንደዚህ ድፍን ስለምለብስ አሁን እንደዚህ ያለው ነገር ስለብስ ነው እንደዛ ያላችሁት። እሺ ድሮ ነው አጥንት የለኝም። አረ ማርያምን ማንም ብሎኝ አይደለም እኮ አንተ ያልከኝ። እሺ እኔ ማንም እኮ እንደዚህ እዚህ ጋር ነው አይቼሽ አላውቅም፣ ግን በጣም ከሳሽ ነው። ከስቻ አይደለም ድሮም አጥንት አለኝ እዚህ ጋር፣ ግን እዚህ ጋር ትከሻዬ ሰፊ ስለሆነ ነው ትልቅ ሰው ወፍራም ነው። የሰው ሀገር የሰው ነው። ክረምቱ ሳያልፍ ቶሎ ተመለሽ። ሀሳቤን ሳልቀይር ማን ተጎዳ? አልተመለሽ ምን ትያለሁ? አንቺ ነሽ። በምን ጉዳይ እንዲህ ሰው ሀገር ላይ ነሽ? የኔ ናፍቆት አለ። በዛ ላይ አሁን እነ ዙዙቲን የመሳሰሉ ኮረዳዎች ቦቼ ማማ አባ እንዳትባባሉ ብቻ ማማ እና ባባ እንዳትባባሉ ብቻ። ኧረ እኔ እናቴን ማማ አላልኳት። ለምንድን ማማ የምለው? እኔንማ ባባ ነው የምጠው። ኧረ በኢየሱስ ክርስቶስ እኔ ነኝ እንጂ አንቺ ማማ አልልሽም። ዋብያለሁ። እሺ ፍቅር እሺ ፍቅረኛ የመጣች ከስር ማሂ ወይ እኔ ፍቅር ወይ ምን ነው ቀናሽ? እንዴ ወይ የቀና ሰው ይላል የቀና ሰው ብሎ ያደግ ወይ እኔ ቆንጆ አለሁልሽ። ቦቻራ ደግሞ ቦቼ አንተ ከሰልን ያልከው ሰሞኑን እኔም በጣም ነው የምወድሽ የኔ ቆንጆ። ደህና ነሽ? እናንተ መቼ ነው የምንጋባው? እስቲ ያው እንግዲህ እንጋባለን። መጋባታችን ይቀራል። ተው እንጂ ይቅርታ፣ አንዴ የምወዳት ልጅ እያወራኋት ነው። ቦቼ ካልቀናሽ ኧረ በእናታችሁ ብዙ ሚዲያ ላይ እንደዚህ አይነት ወሬ ይወራ ለማቻል እንዴ? እኔም ማፍርባት ሴት አይደለችም እኮ ለዛ እኮ ነው የማወራት። እሺ ብሎ ካርጋት ግን ለማንኛውም እንዲህ ካወራችሁ ሚዲያ ላይ ነገር ሌላ ብሎ ባረጋት። አንተ ሚዲያ ላይ እንደዚህ የሚያወራ ሰው ጥሩ አይደል?
ይሄ ጃኬት እኔ ነኝ የገዛሁላት ጋይስ። እሺ አታስቡ፣ ችግር የለውም። በቁጥጥር ይስር ነች። የኔ ጃኬት እኔ ነኝ የገዛሁላት። ምኑ ጃኬት እመብርሃን ድረሽ። እሺ የለበሰችው ጃኬት የማን ነው ከአንተ ውጪ እያሉ እየተቆጡኝ እኮ ነው። ይሄ የራሴ እኔ እንደዚህ ሰፊ ጃኬት ነው ማድረገው፣ ግን አጭር ነው። እዚህ ጋር አያችሁ፣ ሰፊ ታመተሽ ነው። እሺ ጃኬቱን ይሄ የኔ ጃኬት ነው። ስማ ቦቼ፣ ስማ ወይ ስማኝ፣ እኔ መቼም ታውቃለህ ጊፍት መስጠት እንደማልችል። እሺ እንደማልችል ታውቃለህ እኮ። እሺ እንዴ ይደብረኛል። መጥተሽ ቢያንስ እግዚአብሔርን ጊፍት መታ ጋይስ ከአንበሳ በታች ካወረደች የኔና የማሂ ፍቅር እዚህ ጋር ያቆማል። እይ ስማ፣ እኔ ጊፍት መስጠት ስለማልችል ማለት ነው የሆነው ነገር ሆኖ ማለት ብሩን ሰጥሃለሁ ለራስህ ገዝተህ እንዴ እሰጥሃለሁ ብሩን። እሺ ታዲያ ምን ላድርግ? ይኸውና አንተ አታውቅም። እሺ እንደ ጊፍት መስጠት እንደማልችል ገና ለገና በአንድ ወርሽ ዲያስፖራ ሆንኩ ብለሽ ጊፍት አልሽ አልሽ ማይ ወይ ደግሞ ምን ይሻላል? የሚያዝገመ ንግግር ለምን የድሃም ባለምን ይፈሳል? ዲያስፖራ ቀልዶብኝማ የድሃም ባይፈስም ይሁን ችግር የለውም። እኔ ማይ እኔ አንቺን አልቀየምሽም አውቃለሁ። መተሽ ብትሰጪ ነው እንደምቀየምሽ። ለምን ከአንድ ቤት ይሆናል። ገባሽ አይደል? እውነት ነው ቡቼ ቴንክ ዩ። ግን ማርያምን ካለባችሁ ነው። አይ ንገርልኝ እሺ፣ በእግዚአብሔር ማርያምን እንዳይቀየሙኝ። እኔ መስጠት አልችልበትም። እሺ የሚሳመው ምናምን ብቻ መስጠት የምችለው። እሺ ሌላው እግዚአብሔርን አልችልበትም። እንዴት እንደሆነ ኧረ ጌሜ ላይ መተሽ ዝም ብለሽ አትስሚኝም እንዴ? ኧረ በእናትህ 43 ጊዜ ተጋቡ። ኧረ ኢየሱስ እኛ እኮ አውቀን እኮ ስላልነገርናችሁ ነው እንጂ ይኸው ምን አስዋሽ ማለት። እሺ ለምን ፈራሽ? ምኑን እንዳልነግራቸው ቡቺ በጣም አምሮብሃል ሰሞኑን። በእናትህ እግዚአብሔር ይመስገን፣ ክብሩ ይስፋ። አሁን ወሬ ካወራው ደግሞ በጣም ውበት ይጨምራል። እግዚአብሔርን ቀልተሃል። ማርያምን በጣም የሆነ ቢጫ ነገር እየሆንክ ነው አንተ። በፊት እኮ ነው የነበርኩት። ተመስገን ነው። አሁን እዩት፣ ጭቅጭቅሽ ቀለል አለልኝ። ፍፍት ብያለሁ። ተመስገን ነው። አሁንማ ማዘር መታለች። ይኸው ባፌ ነው ፍትፍት ወጣ ስል ቡላ ስገባ ገንፎ አጥሚት አራስ በይ። አልታቀፍኩም እንጂ አራስ በይ። አራስ ስምንት እዛ ላይ የቅድሞ ወሬ ጋር ይገናኛል ይሄ ነገር። እኔና ማሂ ጋይስ ቦቺ አንተ እኔ እንዴት ሰው እኔ ሲጀምር አውሎታ ወደ ወሬው የሚገፋፋ ነገር አታንሽብኛ። ስማይ እየቀላክ ነው። ክረምት ስለሆነ ነው። ኧረ አይደለም። እሺ እኔ አልቀላሁም ደግሞ። አሁንማ ቦቼ ናወክ እናድርግ የሚለኝ የለ እና ለጋብዘህ የሚለኝ እንኳን አሉ። ከዚህ ደግሞ ግብዣ እንደለጠ ሰሞኑንም ሰሞኑን ለምን ታጣለህ? እነሱ እኮ አይደብራቸውም እኮ ችለውክ እኮ የሚኖሩት እነ ሙሌን ነው ከኋላ ካሉት ችለውህ ማለት እንጂ የኔ ጓደኞች እኮ ማለት የኢትዮጵያ ኢኮኖሚ ችግር እኮ ናቸው እኮ እንዴ። የኔ ጓደኞቼ እንዳለ ችግር ከመሆናቸው የተነሳ እኔና ጓደኞቼ የምንፈላለገው መቼ ነው? ከታመሙ ወይ ከታመምኩ ወይ ሲደብረኝ ወይ ሲደብራቸው እኮ ነው። ማንም ትዝ ብያቸው እኮ አላውቅም እኮ። አይፈልጉኝም እኮ ጓደኞቼ እንዴ። ከስ እያለሁ እኮ እኔ ጓደኝነታችንን እኮ የሁሉንም ቀድጃለሁ እኮ ውላችንን። ችግር የለውም አይዞሽ የኔ ልጅ። ያንቺንም እንግዲህ ልቀድ ነው እኔ በዚህ ነው ካላወራው። ደህና ነኝ እላችሁ የኔ ልጆች፣ እንዴት ናችሁ? ሌላ ወሬ ላይ ነሽ ጋይስ፣ ልንገራችሁ። ማይስ ወደ እኔ በጣም ነው የምወደው። በምን አወቅ? ስለዚህ ጉዳይ ነው ላውራችሁ። ሌላ ወሬ ላይ አንተ ይደክማል። ሃይ ለማለት ፈልጌ ነው። እና ማሂ እንወድሻለን። ቻው ባያቸው ነው። ቻው ባያቸው እንጂ። እሺ ሰላም ደሩ።
ከፈለጉ አለማደር እኮ ይችላሉ። መብታቸው እኮ ነው። ክርስቶስ ፈቃድ ነው እንዴ? በማደርና ባለማደር እኮ እግዚአብሔር ፈቃድ ነው። አንተ በወሰንክ አይደለም። ማዘር እየበሰች ሰው አትሁኝ በእናትሽ። ማዘር ነሽ እኔን እንዴ እሳት አመድ ወለድ አታስቢኝ በእናትሽ እንዴ። ማይ ቻው እያለች ነው። ቻው ማሂ ቢያት በቃ አሚን። ሰላም ደርልኝ የኔ ውድ ነው። ምን አመጣው? አሽሙር ነው እንዲያዛችሁት። ለምን አልቀናም እንዴ? ደህና ደርሺ የማዘር ውድ። ቦቼ ስማ ደውልልኝ። እሺ እንደወጣሽ ደውይልኝ እንጂ አንቺ እኔማ ልወጣ ነው። እዚህ ላይ ነው እኮ ዘግቼ የምወጣ። ኦኬ እሺ ጋይስ በቃ ወዳችኋለሁ። ከገባው ካልገባው ደግሞ ሰላም ሁኑ። እሺ ጋይስ ደውይልኝ በቃ። ወይ እናንተ ብቻዬን ሰው ደግሞ እንዴት ነው መቀጨጭኩት ዘንድሮ። ከዚህ በኋላ ውጭ ላይ አልገባም፣ በቃ ውስጥ ነው የምገባው። እሺ እናንተ እንዴት ናችሁ? ደህና ናችሁ? እኔ ያለሁት ኢሮፕ ነኝ። በቀደም እኮ ተናግሬ ነበረ። በየቀኑ ላይቭ ላይ ማትገቡ ሰዎች ናችሁ እየጠየቃችሁኝ ያላችሁት። ኢሮፕ ነኝ ያለሁት ዙዙትዬ። እሺ አዎ ባዩሽ ከሳሁ ይበላሽ ትንሽ ከስቻለሁኝ፣ ግን ይስተካከላል። እንጀራ ስለሌለ መልመድ አቃተኝ። እግዚአብሔርን መልመድ አቃተኝ የዚህን ሀገር ምግብ። ለዛ ነው። ደህና ነኝ እግዚአብሔር ይመስገን። አለሁልሽ ማሂዬ። እሺ እሺ እንዴት ናችሁ? ግን እናንተ ደህና ናችሁ? እናንተ ከሳሽ አትበሉኝ እግዚአብሔር። እኔ ለራሴ እንትን እያልኩኝ እየተሳቀኩኝ ነው ያለሁት። ነገ ማለት ነው በጣም ደስ የሚል ቪዲዮ ፖስት አደርጋለሁኝ። ከዛ ደግሞ ኢንስታግራምም ፖስት አደርጋለሁኝ ፎቶ እንዴት እንደሚያምር እግዚአብሔር እንዴት እንደማ